ሶስት የሊቀ መኳስ ልጆች። አንድ ባለጸጋ የእንግሊዝ ሊቀ መኳስ ሊሞት በአልጋ ላይ ሆኖ ሲያጣጥር ሶስቱም ወንዶቹ ልጆቹን እንዲመጡና እንዲናዘዝላቸው አስጠራቸው። ከዚህ ወዲህ እነሱ እንደመጡ ከዚህ በታች የተሰጠውን ጥያቄ እያንዳንዳቸው እንዲመልሱ ነገራቸው። ልጆቼ ሆይ ወፍ ለመሆን የሚቻል ቢሆንና ፈቃድ ቢኖራችሁ ከወፎች ማናቸው አይነት ወፍ ለመሆን ትወዱ ነበር አላቸው። ከነሱ መካከል ታላቁ ልጅ ተነሳና እኔ በቅድሚያ የምትኖረውን ጩለሌን ለመሆን እወዳለሁ ሲል መለሰ። ሁለተኛው ልጅ እኔ ግን ሽመላ የምትባለው ወፍ ለመሆን እወዳለሁ፣ ከባልንጀሮቿ ጋር በማህበር አንድነት ሆና ትበራለችና አለ። ሶስተኛው ትንሹ ልጅ ሲመልስ እኔ ዝዬ ለመሆን እወዳለሁ፣ ረዥም አንገት አላትና አንዳች ነገር ለመናገር ባሰብኩኝ ጊዜ መልስ ለመስጠት ከሀሳቤ እስካወጣውና ይህን ረዥም አንገት እስኪያልፍ ድረስ ብዙ ጊዜያት አገኛለሁ አለ። ከዚህ ወዲህ አባታቸው ይህንን ሁሉ መልስ ከሰማ በኋላ ለታላቁ ልጁ ይህንን በጩለሌነት መኖር የተመኘውን ምኞትህን እንደምመለከተው ከእንግሊዝ አገር ያለውን ርስቴ ሁሉ አውርሻለሁ። የሰላምና የሐቀኝነት ስራ ያለበት አገር ነውና በሸፍጥ ለመቀመጥ አይመችህም አለው። ሁለተኛው ልጁ ሲለው በማህበር ለመኖር ስለወደድክ በዌልስ አገር ያለኝን ርስቴን አውርሻለሁ። ስምምነት የሌለበት የጦር አገር ነውና በዛውም የሚኖሩ አውሬዎች ቂማቸውን ወደኛ ሲያመጡብን ታበድልናለህ አለው። ከዚህም ወዲህ ሶስተኛውን ልጁን ላንተ የዓለም ነገር ከቶ አላወርስህም፣ አንተ ብልህና ጥንቁቅ ነህና የሚበቃህን በጥበብ መልካም አድርገህ ልታገኝ ትችላለህ አለው። ይህም ታናሽ ልጁ ጥቅም ባለው ጥበቡ አስቀድሞ እንደተናገረ ለእንግሊዝ አገር ዋና የፍርድ ፈራጅ ምክትል ሆኖ ወዲያውም ከንጉሥ በታች ቢተወደድ ተብሎ እንደራሴነትን ተሽሞ ተከብሮ ይኖር ነበር ይባላል። አንተሳ ከነዚህ ከሶስቱ ልጆች ማናቸውን ልትመርጥ የትኛውንስ ልትሆን ትወዳለህ?